በመካከለኛው ምስራቅ ቀጠና ላይ እያንዣበበ ያለው የጦርነት ደመና ከምንጊዜውም በላይ እየከረረ መጥቷል። በመላው ዓለም የሚገኙ የፖለቲካ ተንታኞችና ወታደራዊ ስትራቴጂስቶች ትንፋሻቸውን ውጠው የሚጠብቁት የፕሬዝዳንት ዶናልድ ትራምፕ ታላቅ መግለጫ ሊሰጥ ጥቂት ሰዓታት ብቻ ቀርተውታል። ዋይት ሀውስ መግለጫ በቴህራን ላይ ከፍተኛ ድንጋጤን እንደሚፈጥር በይፋ አስታውቋል። ይህ በእንዲህ እንዳለ የአሜሪካ መከላከያ ሚኒስቴር በኒውክሌር ኃይል የሚሰራውን ግዙፉን የዩኤስ አብርሃም ሊንከን የአውሮፕላን ተሸካሚ መርከብ ከነሙሉ የጦር መርከቦች ሰብስቦ ወደ ፋርስ ባህረ ሰላጤ እያስጠጋ ይገኛል። ይህ ግዙፍ ወታደራዊ እንቅስቃሴ የአሜሪካ መሪዎች በኢራን ላይ ሊወስዱት የሚችሉትን ወታደራዊ እርምጃ ለማሳየት የተደረገ ሲሆን ዘመናዊ የጦር አውሮፕላኖችን እና የሚሳኤል አጥፊ መርከቦችን የያዘው ይህ ስብስብ ለኢራን ግልጽ የሆነ የማስጠንቀቂያ ደወል ነው ተብሏል። እስራኤል በኤላት ወደቧ ላይ የሚደርስባትን ጥቃት ለመከላከል እየታገለች ባለችበት በዚህ ወቅት ሀውቲዎች በአሜሪካና በእስራኤል ላይ የቀጥታ ጥቃት ለመሰንዘር ዝግጁ መሆናቸውን አስታውቀዋል። ይባስ ብሎን ከኢራን አብዮታዊ ዘበኛ ጋር ግንኙነት ያላቸው የቴሌግራም ገጾች በኳታር ዶሃ በሚገኝ ሆቴል ውስጥ የሚገኙ የአሜሪካ የጦር አዛዦችን መገኛ ቦታ መለየታቸውና ኢላማ ውስጥ ማስገባታቸውን የሚገልጽ አስፈሪ መረጃ አውጥተዋል። ይህ አሜሪካን የሚያስተናግዱ የጎረቤት ሀገራት ሁሉ የኢራን የሚሳኤል ኢላማ ሊሆኑ እንደሚችሉ ትልቅ ስጋት ውስጥ ገብተዋል። በኢራን ውስጥ እየተካሄደ ያለው ህዝባዊ ተቃውሞ በከፍተኛ ጭካኔ የተጨፈለቀ መሆኑን የሚጠቁሙ አስደንጋጭ መረጃዎች ወጥተዋል። ኢራን ኢንተርናሽናል እንደዘገበው የኢራን መንግስት የገዛ ህዝቡ ለመጨፍለቅ ከአፍጋኒስታን፣ ከፓኪስታንና ከኢራን የመጡ የውጭ ታጣቂዎችን ተጠቅመዋል። እነዚህ ፋቲሚዩንና ዘይነቢዩን የተባሉ የቅጥረኛ ጦር አባላት በቴህራን ጎዳናዎች ላይ በፈጸሙት ጅምላ ጭፍጨፋ በሁለት ቀናት ውስጥ ብቻ ቢያንስ 12000 ሰዎች መገደላቸውን ሪፖርቱ ገልጿል። ይህን ተከትለው በስደት የሚኖሩ የኢራን ልዑል ሬዛ ፓህላቪ የኢራን እስላማዊ ሪፐብሊክ መውደቁ የማይቀር መሆኑን ገልጸው ዓለም አቀፉ ማህበረሰብ የተመረጠ ጣልቃ ገብነት በማድረግ የህዝቡን እልቂት እንዲያስቆም ጥሪ አቅርበዋል። ኢራን በዓለም አቀፍ ደረጃ ከፍተኛ ጫና እየደረሰባት ቢሆንም ከሩሲያ ጋር ያላትን ግንኙነት ይበልጥ እያጠናከረች ትገኛለች። የኢራኑ ፕሬዝዳንት መስዑድ ፔዜሽኪያን ከቪላዲሚር ፑቲን ጋር ባደረጉት የስልክ ውይይት ሩሲያ በዓለም አቀፍ መድረኮች ለኢራን ለምታደርገው ድጋፍ ምስጋናቸውን አቅርበዋል። ፑቲን በበኩላቸው በኢራን የተነሳውን አለመረጋጋት ከቀለም አብዮት ጋር በማመሳሰል ምዕራባውያን በሀገሪቱ የውስጥ ጉዳይ ጣልቃ እየገቡ ነው ሲሉ ኮንነዋል። ፑቲን አክለውም የኢራን ህዝብ ለገዢው ስርዓት ያለውን ድጋፍ ለማሳየት የሚያደርገው ሰልፍ እውነተኛውን የኢራን ገጽታ ያሳያል ብለዋል። ሁለቱ ሀገራት በኢነርጂ በንግድና በትራንስፖርት ዘርፎች ያላቸው ግዙፍ የጋራ ፕሮጀክቶች ያለምንም መስተጓጎል እንደሚቀጥል አረጋግጠዋል። ሌላኛው አስገራሚ ክስተት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በፕሬዝዳንት ትራምፕ ላይ ያሳደረው ተጽዕኖ ነው። እንደ አክሴስ ዘገባ ከሆነ ኔታንያሁ ትራምፕ በኢራን ላይ ሊያደርሱት የነበረውን ወታደራዊ ጥቃት ለጊዜው እንዲያዘግዩት በግልጽ ጠይቀዋል። እስራኤል ከኢራን ሊሰነዘር የሚችለውን አጸፋ ጥቃት ለመመከት የሚያስችል መከላከያዋን ይበልጥ ለማጠናከር ጊዜ እንደሚያስፈልጋት ገልጻለች። የሚገርመው ግን ከዚህ ውይይት በኋላ የትራምፕ ንግግር ለሰላም የቀረበ መስሏል። ትራምፕ የኢራን መንግስት 800 የፖለቲካ እስረኞችን ከመግደል መታቀቡ በጣም አከብረዋለሁ በማለት በይፋ አመስግነዋል። ይህ ምስጋና ትራምፕ ከኢራን ጋር ወደ ድርድር ለመግባት እያሰቡ ነው ወይስ ወታደራዊ እርምጃ ከመውሰዳቸው በፊት የመጨረሻ ድል እየሰጡ ነው የሚለው ጥያቄ በብዙዎች ዘንድ እየተነሳ ነው። በአሁኑ ሰዓት የአውሮፓ ህብረት የአየር መንገድ ድርጅቶች በኢራን ሰማይ ላይ እንዳይበሩ ይበልጥ ማስጠንቀቂያ ሰጥተዋል። የመካከለኛው ምስራቅ ቀጠና በማንኛውም ሰዓት ሊፈነዳ እንደሚችል ከባድ ባሩድ ተሞልቷል። ከፍተኛ የኢራን ባለስልጣናትና የቀድሞ የኢራን አብዮታዊ ዘበኛ ኃይል አዛዥ ሞሐሰን ኤረዛኢም ዋሽንግተን ላይ እጅግ ከባድና አስደንጋጭ ማስጠንቀቂያ ሰንዝረዋል። ይህ መግለጫ መካከለኛው ምስራቅን ወደማይቀረው ታላቅ ግጭት ሊያስገባ ይችላል የሚል ስጋት በዓለም አቀፍ ዲፕሎማቶች ዘንድ እያሳደረ ይገኛል። ሞሐሰን ኤረዛኢ በሰጡት መግለጫ አሜሪካ በኢራን ላይ የምታደርገውን ወታደራዊ ዛቻና ጫና የማታቆም ከሆነ ቴህራን ወደ ቀድሞ የቅዱስ መከላከያ አይነት የጦርነት ስልት እንደምትመለስ በይፋ አስታውቀዋል። የቅዱስ መከላከያ የሚለው ቃል በኢራን ታሪክ ውስጥ ትልቅ ትርጉም ያለው ሲሆን ይህም በ1980ዎቹ ከኢራን ጋር የተደረገውና መላውን የኢራን ህዝብ ለሀገሩ መስዋዕትነት የከፈለበትን የቆራጥነት ጦርነት የሚያመላክት ነው ተብሎለታል። ኤረዛኢ
በንግግራቸው ላይ በግልጽ እንዳስቀመጡት በዚህ የጦርነት ምዕራፍ ውስጥ ምንም አይነት የተኩስ አቁም ስምምነት አይኖርም። ይህ ማለት ኢራን አንዴ ጦርነት ውስጥ ከገባች እስከ መጨረሻው እንደምትዘልቅና ለድርድር እንደማትቀመጥ የሚያሳይ ቀጥተኛ መልእክት ነው። ባለስልጣኑ አክለውም በመካከለኛው ምስራቅ ቀጠና ተሰማርተው የሚገኙ የአሜሪካ የጦር ሰፈሮችና ወታደራዊ ተቋማት ከኢራን ሚሳኤሎች ጥቃት ነጻ እንዳልሆኑና አስተማማኝ ቦታ አይደሉም በማለት ዝተዋል። ይህ ግልጽ ዛቻ በተለይ በኢራቅ በሶሪያና በባህረ ሰላጤው ሀገራት ለሚገኙ የአሜሪካ ወታደራዊ ትልቅ የደህንነት ስጋት ሆኗል። ረዛኢ የኢራንን ጽናትና ለጥቃት የማይበገረውን ማንነቷን በምሳሌ ሲያስረዳው ኢራን እንደ ሩሲያ በረዶ ናት ብለዋል። ይህ ማለት ልክ የሩሲያ ቅዝቃዜና በረዶ ታላላቅ ወራሪ ኃይሎችን ድል እንዳደረገው የኢራንም ጽናትና የመከላከል አቅም ማንኛውንም የአሜሪካ ጥቃት የመቋቋም ብቃት አለው ማለታቸው ነው። ይህ እጅግ የከረረ ንግግር የመጣው በፕሬዝዳንት ዶናልድ ትራምፕ አስተዳደርና በኢራን መካከል ያለው ግንኙነት እጅግ በሻከረበት ወቅት ነው። ዋሽንግተን በቴህራን ላይ ከፍተኛ ጫና ወይም ማክሲመም ፕሬሸር የተባለውን ፖሊሲ በመከተል የኢኮኖሚ ማዕቀቦችን እያጠበቀች ሲሆን፣ በሌላ በኩል ደግሞ በኢራን ውስጥ የኑሮ ውድነትን ተከትሎ ህዝባዊ ተቃውሞዎች እየተካሄዱ ይገኛሉ። በዚህ የውስጥ አለመረጋጋት መሃል አሜሪካ ወታደራዊ ጥቃቶችን ልሰነዝር ትችላለች የሚሉ ሪፖርቶች መውጣታቸው ኢራንን ወደዚህ ከባድ የመከላከያ ዝግጅት እንድታመራ አድርጓታል። የረዛኢ ንግግር ዓላማው የኢራን ህዝብ ለብሔራዊ አንድነት መቀስቀስና ለአሜሪካ ደግሞ እርምጃ ከወሰዳችሁ ዋጋ ትከፍላላችሁ የሚል የማስፈራሪያ መልእክት ማስተላለፉ እንደሆነ ይገመታል። ለመሆኑ መካከለኛው ምስራቅ ወደ ሌላ አውዳሚና ታላቅ የጦርነት አዙሪት ውስጥ እየገባቸውን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለዚህ የኢራን ቀጥተኛ ዛቻ ምን አይነት ምላሽ ይሰጡ ይሆን? ይህ ውጥረት ወደ ዓለም አቀፍ የነዳጅ ገበያና የጸጥታ ቀውስ ሊያመራ እንደሚችል የብዙዎች ስጋት ነው። ጉዳዩን በቅርበት እየተከታተል ለእናንተ የምናደርስ ይሆናል። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? የኢራን ማስጠንቀቂያ አሜሪካን ከጦርነት ያስቀራት ይሆን ወይስ ውጥረቱን ያባብሰዋል? የትራምፕ ታላቅ መግለጫ የጦርነት አዋጅ ይሆን ወይስ አዲስ የዲፕሎማሲ መንገድ? በሚቀጥሉት ጥቂት ሰዓታት ውስጥ የምናየው ይሆናል። እኛም ሁኔታውን በንቃት እየተከታተል መረጃውን የምናደርሳችሁ ይሆናል። ለተጨማሪ መረጃ ቻናላችንን ሰብስክራይብ በማድረግ አብረውን ይቆዩ። ሻሎም